بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد، فيقول المصنف رحمه الله تبارك وتعالى: القراءة في الصلاة وصلاة من دون ميقراو يميلون እያየን ነበር። جاء بقتادة الأنصاري حديث ألفون لنا النبي صلى الله عليه وسلم بظهر فاتحنا عند سورة ومجمّر ركعة وفتن ركعة فاتحنا للا سورة عندما يقروا يمجمّر ركعة كهلتن رزم من دميل وهلتن كعندن ركعة عطر دميل ለምንስ እንዲህ እንደሚደረግ ምክንያቶቹን ጭምርት ተመልክተናል ማለት ነው። ሌላው ከፋቲሃ ውጪ ሶላት እንደሌለና ፋቲሃ መቀራት እንዳለበት ተመልክተናል። በዛ ዙሪያ በፋቲሃ መቀራት ዙሪያ ያሉ የዑለሞቹንም ቀውል አይተናል። ዞሮ ከኛ የሚጠበቀው ከኺላፍም ለመውጣት በዝምታ ያለበት ቦታ ላይ ፋቲሃን መቅራት ነው። ኢማሙ ዝም በሚልባቸው ቦታዎች የጠበቅን ቶሎ ብሎ ማጣደፍ ያስፈልጋል ማለት ነው ፋቲሃውን። ይሄ ጀህርያ ሶላት ላይ ነው። ሲርያ ሶላት ላይ ከሆነ ደግሞ ኢማሙን ምንም የምንጠብቅበት ምክንያት ስለሌለ መቅራት አስፈላጊ ይሆናል ማለት ነው። خير እዚህ ላይ ጨምረን ካየነው ውስጥ የጁበይር ኢብኑ ሙጥዒም ሐዲስ አለ። سمعت النبي صلى الله عليه وسلم يقرأ في المغرب بالطور مغرب ላይ ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ጡር ሲቀሩ ሰምቻቸዋለሁ ብሏል። ሌላው ከበራእ ኢብኑ ዓዚብ የተወራውንም ሐዲስ እንደዚሁ ተመልክተናል። እሱም ነብዩ ሰለላሁ ዐለይሂ ወሰለም ኢሻ ሶላት ላይ ወቲኒ ወዘይቱን በሚለው የቁርአን ሱራ እንዳሰገዱ ነው። ሌላው እዚሁ ሐዲስ ላይ ሰሐቢዩ ያከለው ነገር ምንድነው? فما سمعت أحدا أحسن صوتا ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ ድምጹ ያማረ ሰው ፍጹም ሰምቼ ማላቅ ማለት ይናገራል። ከዚህ በመነሳት ሶላት ውስጥ አንድ ሰው በሚቀራበት ጊዜ አላህ Subhanahu Wa Ta'ala በሰጠው ድምጽ ማለት ነው ሶላቱን አሳምሮ መስገድ እንዳለበት ነው የሚያሳየው። ሌላው ከልክ ያለፈ ማስረዘምም ከዚህ በፊት አሳልፈናል። ከልክ ያለፈ የሆነ ማስረዘም እንደዚሁ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም አፈታኑን አንተ ያ ሙዓዝ ብለው ሙዓዝን ተቆጥተዋል። ግን ይሄ ደግሞ በሌላ መልኩ በሌላኛው ጠርዝ እንድንውል የሚያደርገን አይደለም። ይሁሉ ማለት መሐከለኛ የሆነና ለከ ነብዩ ሰለላሁ ዐለይሂ ወሰለም ሲሰግዱት የነበረ አይነት ሶላት መስገድ ነው እንጂ የሚያስጨብጠው በጣም ፈጥኖ ቀርቷል እንዴ ተስቢህ አድርጓል እንዴ እስከሚባል ድረስ ያለ ፍጥነት ፍጹም አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ የተነሳ ነው አንዱን
ሲሰግድ አይተውት ጠርተው እንዳናገሩት ሐዲስ አሳልፈናል። እናም እስካሁን የሰገደውን ሶላት በተመለከተ አልሰገድክም ነው ያሉት። ከሷሐቦችም ውስጥ እንደዚሁ ከ40 ዓመት በላይ ለ60 ዓመት እንደዚህ የሰገደ ሰው አግኝቶ መስጂድ ውስጥ ይሄንን ነበር ሲሰግድ ነው የኖርከው ብሎታል። አዎ አልሰገድክም 60 ዓመት ይሄንን ብሎታል። ከዚህ በመነሳት መረጋጋት የሌለበት ጡማእኒና የሌለበት ሶላት ዝም ብሎ ሶላት ሰግዷል እንዲባል ብቻ ፈርድም ይሁን ከፈርድ ውጪ ያሉ ሶላቶችን ጣም በማጣደፍ መስገድ ሶላቱን መስገድ እንደማይባል ነው ሐዲሶች የሚጠቁሙት ማለት ነው። ሌላው በየሶላቱ ሊቀራ የሚገባው ምን ያክል ቀድር እንደሆነ ሐዲሱ አሳልፈዋል። በጥቅሉ መጠነኛ የሶላት አሰጋገድ ነው መሰገድ ያለበት በጀማዓ ሲሰገድ ብቻውን ካልሆነ ሰውየው ብቻውን ከሆነ እንደ ሐጃው ፈጥኖ የሚጠብቀው ነገር ካለ ፈጥኖ በተገቢ መልኩ ማለት ነው ፍጥነቱን ገድቦ እዛ አይነት መስገድ ነው። ሰውየው ደግሞ ምንም ሐጃ ከሌለበትና የመስገድ ነሻጣ ካለው ሶላቱን አርዝሞ መስገድ ይችላል እንደራሱ ችሎታ ማለት። ነገር ግን በጀማዓ ሲሰገድ የጀማዓን ሁኔታ ማስተዋል ግድ ይላል። ኢላ ማርዘም የሚበቃው በጀማዓ ሲሰገድ እነዛ ጀማዓዎች ውስን ቁጥር ያላቸው ሆነው በአንድ ቦታ ላይ የሚሰባሰቡ ናቸው፣ ያቃቸዋል። ማርዘምን የፈቀዱ ናቸው፣ ይርዘምና ይሰገድልን ብለው ያሉ ናቸው። የዚህ ጊዜ ለነሱ ኢማም የሆነው ሰው አርዝሞ ቢያሰግድ ምንም ችግር የለውም። ለምን በስምምነታቸው ነውና ማለት እንጂ የማን ሐሳብ በማይለቀምበት ወይም በማይጨበጥበት ትላልቅ መስጂድ ላይ በዚህ አይነት አርዝሞ መስገዱ ከስንት አንዴ ካልሆነ በስተቀር አይሆንም። ከስንት አንዴ አርዝሞ ቢሰገድ ሐታ በጣም አጭር በሚቀራባቸው በሆኑ የሶላት ወቅቶች እንኳን ችግር እንደሌለው ሐዲስ ይጠቁመናል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ሱረቱል አዕራፍን መግሪብ ላይ እንደቀሩ መጥቷል። መግሪብ ላይ ሱረቱል አዕራፍ ቀሩ ማለት ሱረቱል አዕራፍ አንድ ጁዝ ከሩብ ነው። አንድ ጁዝ ከሩብ ማለት እንደኛ አንድ ተራዊህ ሙሉና ለሚቀጥለው ተራዊህ ሩብ ያክሉ መጨመር ማለት ነው። ይሄን ያክል ሱረቱል አዕራፍን የቀሩ አሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም መግሪብ ላይ። በዚህ የተነሳ አንዳንዴ ረዘም ቢል ምንም ችግር የለውም። መግሪብ ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያሳጥራሉ። ኢሻ መጠነኛ ነው። ሱብህ ይረዝማል። ሌላው ዙህርና ዐስር መጠነኛ የሚባሉ ናቸው። ይሄ ማለት በእነ ሱረቱል አዕላ በሱረቱል ጋሺያ እና በመሳሰሉት ነው የሚያሰግዱት ማለት ነው። ከዚህ ቀጥሎ ያለው وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم بعث رجلا على سريته نبي صلى الله عليه وسلم بأنديت سرية لي سرية مالت كفلة ورنج الزالي أندن سولاكت فكان يقرأ لأصحابه في صلاتهم ሶላታቸው ላይ ለሷሐቦቹ ይቀራላቸው ነበር። ይሄ ሰው ለባልደረቦቹ ይሄ ሰው ሶላት ያሰግዳቸው ነበር።
ታዲያ ሲያሰግድ ምን ያደርጋል? አዳ ሆኖ ልክ እንደጨረሰ ሶላቱን ሲጨርስ ቁል ሁወላሁ አሐድ የሚለውን ይጨምራል ወይም ደግሞ በቁል ሁወላሁ አሐድ ያሰግዳቸዋል። ይሄንን بعث رجلا على سرية فكان يقرأ لأصحابه ለሷሐቦቹ ይቀራ ነበር ማለት ያሰግድ ነበር في صلاتهم በሶላታቸው ውስጥ ይቀራላቸው ነበር ይላል ያሰግዳቸው ነበር فيختم بقول هو الله احد የሰውየው ጸባይ ምንድነው የሚያደርገው قل هو الله احد መጨረሻ ላይ ይቀራል فلما رجعوا ሲመለሱ ذكروا ذلك لرسول الله صلى الله عليه وسلم ለመልእክተኛው عليه الصلاه والسلام ጠቀሱላቸው አራከል የሚባለው ሰው ሲያሰግደን ሁሌ መጨረሻ ላይ قل هو الله احد ይቀራል አሏቸው فقال ነብዩ አሉ ሰሉሁ لأي شيء يصنع ذلك ጠይቁት ለምን ጉዳይ ነው ይሄንን የሚሰራው ጠይቁት አሉ فسألوه ሰውየውን ጠየቁት ሱሐቦቹ فقال መለሰላቸው እንዲህ ብሎ لأنها صفة الرحمن عز وجل يا الرحمن صفة ወይም ባህሪ ስለሆነች ነው قل هو الله احد ሁሉ ጊዜ መቀራው አለ فأنا أحب أن أقرأها لذيهم سل قل هو الله أحد مقرات أودع لهم على قال رسول الله صلى الله عليه وسلم نبيهم عليه الصلاة والسلام قالوا أخبروه أن الله تعالى يحبه نقروت الله تعالى لم يودوا بلو قالوا إلال حديث صحيح حديثنا بمسارته بزيه كتاب لي كل جزيل سنقرأ صحيح حديثنا ونجي أي مطار تنانش يهونوا በይዘታቸው አጠር ያሉ ሶሂህ ሐዲሶችን በአህካም ዙሪያ መሰብሰብ ፈልገው ስለሆነ ማለት ነው ሼኽየው የሰበሰቧቸው በመሰረቱ ያለው ሶሂህ ሐዲስ ብቻ ነው المهم ይህ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሰርያ ላይ ወይም ደግሞ ክፍለ ጦር ላይ መደበውታል አሚር አድርገውታል ኢማም ነው ኢማም ሲሆን የሚያሰግደው ሁሉ ጊዜ ቁል ሁወላሁ አሐድን እየጨመረ ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ጊዜ በመሪነት ቦታ ላይ የሚያስቀምጡት ዕውቀት ያለውን ሰውና የተሻለ ብለው የሚያምኑበትን ነው ወይም ሁሌ ማለት ይቻላል ኢላ እንግዲህ ከስንት አንዴ ወህይ ዘመን በመሆኑ የማያውቀው ነገር አዲስ ነገር ሊከሰት ይችላል ያ አሚር አድርጎ ያስቀመጡት ሰው እና አንዳንድ ክስተቶች አሉ በርግጥ አሚር ያደረጉት ሰው የተሳሳተበት ለምሳሌ አንዱ አሚር አድርገው ነብዩ ሰለላሁ ዐለይሂ ወሰለም ልከውት የሆነ ቦታ ላይ ሰዎች ምን አላቸው ከሱ ጋር የሄዱትን ሱሐቦች እኔ አሚራችሁ ነኝ አሚርም መኻለፍ ስለማይቻል እሳት አቀጣጠለና እዚህ ላይ ግቡ አላቸው እዛ እንዴት እንደዚህ ሆነ ብለው እንቢ አሉት ነብዩ ጋር ሲደርስ ጉዳዩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እንደው ብትታዘዙት ኖሮ አትወጡም ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም አትወጡም ነበር ማለት አኺራን በዛው እሳት ነበር የሚጠብቃችሁ ብለው አሏቸው المهم ከስንት አንዴ እንዲህ ያለው ነገር ይከሰታል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በመሰረቱ ገይብን አዋቂ አይደለም ገይብን አዋቂ አይደለም ገይብን አዋቂ ስላልሆኑም ነው የዚህ አይነቱ ነገር ሊከሰት የቻለው ማለት ነው እንጂ ገይብን ቢያውቁ ኖሮ መጀመሪያ ሲልኩት ይሄ ሰውዬ እንዲህ ያረጋችኋል ተጠንቀቁት ብለው ነብዩ ሰለላሁ ዐለይሂ ወሰለም በላኩ ነበር ነገር ግን ገይብን ስለማያውቁ ላኩ ከላኩ በኋላ እንዲህ ያለው ዱብዳ መጣ ማለት ነው المهم الله ጠብቋቸዋል ሱሐቦቹን የዚህ አይነትን ነገር ከመታዘዝ አሚር ወይ መሪ የሆነን አካል ሁሉ ጊዜ መታዘዝ በመልካም ነገር ላይ ብቻ በመጥፎ ነገር ላይ መታዘዝ መጥፎ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታዘውት በነበረ ባልወጡ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሉት በሌላ ሐዲስ ላይ ስለ አሚር በተመለከተ የተናገሩበት ቦታ ላይ
لا طاعة لمخلوق في معصية الخالق فطارينا الله يجامزو لفطور بمنم عينة ملك متازز يلم بلاه لفطور متازز قدب አለው ገደቡ እስከየት ነው ማዕሲያ ላይ እስካልሆነ ድረስ ማዕሲያ ላይ ከሆነ ግን መታዘዝ የለም ማለት ግን ማመጽ ይቻላል ማለት አይደለም አመጽ ይቻላል ማለት አይደለም አትታዘዝም ተሻሻለህ ይሄ ነው ነገር ግን ምናልባት ቁዋ ኖሮ ያ ሰው ደግሞ በጣም መጥፎ ሆኖ ኩፍር ደረጃ የደረሰ ሽርክ ደረጃ የደረሰ ሆኖ ሙስሊሞች ያንን አካል አንስተው በተሻለ ሰው መለወጥ የሚችሉበት መልክ ካለ የዛ ጊዜ የተሻለ ይሆናል ማለት ነው ከዛ ውጪ ግን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙ ምንድነው በማዕሲያ ላይ አለመታዘዝም ብቻ ኸይር ነገር ላይ የካፊር መንግስት ይሁን የማን ይሁን ኸይር ነገር ላይ ከሆነ ኸይር ነገር ላይ መተባበር መልካም ኸይር ነገር ላይ መተባበር ማዕሲያ ላይ ግን ተባበረኝ ሲል የለሁበትም ነው እጅ መሰብሰብ ያስፈልጋል ማዕሲያ ላይ እጅ መሰብሰብ ያስፈልጋል እጅ መሰብሰብ ብቻ ራስን ማራቅ ብቻ ኸይር ነገር ላይ ከሆነ ግን መረዳዳቱ መተጋገዙ ምንም አይደለም ለምሳሌ አንድ የሆነ ካፊር አሚር ይኖራል ሀገሩን ማጽዳት ይፈልጋል ከዛም እዛ ሀገሩ ላይ ያለውን ሙስሊሙንም ካፊሩንም በጽዳት አዘዘ ሙስሊሞች አለማጽዳታቸው ይጠቅማቸዋል ማጽዳታቸው ይጎዳቸዋል ማጽዳታቸው አይጎዳቸውም ይጠቅማቸዋል እንጂ አለማጽዳታቸው ደግሞ አይጠቅማቸውም በል እንደውም ይጎዳቸዋል እንጂ ስለዚህ በዚህ አይነት ጉዳይ ላይ ጥቅል ተሳትፎ ነው የሚያስፈልገው ማለት አላህ ምን እንዳለው ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር ላይ በአላህ ፍራቻ ላይ ተረዳዱ ነው በወንጀል ላይ እና ወሰን በማለፍ ላይ አትረዳዱ ነው ናም እዚህ ሐዲስ ላይ እንግዲህ አሁን የፈለኩት ስለዚህ ስለ አሚሩ ሳነሳ ነው ዘይለው ቁል ሁወ አላሁ አሐድ ይቀራ ነበር ይሄ አሚር ነብዩ ሰለላሁ ዐለይሂ ወሰለም ጠይቁታል ሲጠየቅ ሰውየው ይሄንን ያደረኩበት ምክንያት የአላህ የአርራህማን ሲፈት ስለሆነ ነው ቁል ሁወ አላሁ አሐድ ውስጥ ያለው ብሏል ቁል ሁወ አላሁ አሐድ ከተውሂድ ክፍሎች ላይ ብቻ ያጠነጠነ ርዕስ ነው ያዘው ቁል ሁወ አላሁ አሐድ ለዚህም የተውሂድ ሌላኛው ስሙ ኢኽላስ ነው ስለዚህም ቁል ሁወ አላሁ አሐድ ተውሂድ ብቻ ስለሚናገር ወይም ኢኽላስ ብቻ ስለሚናገር ስሙ ራሱ ምንድነው ሱረቱል ኢኽላስ ነው የቁል ሁወ አላሁ አሐድ ስም ሱረቱል ኢኽላስ ነው የኢኽላስ ሱራ ተብሎ ነው የተሰየመው ማለት ነው ይሄ ቁል ሁወ አላሁ አሐድ የሚያነሳው ታሪክ የለም የሚያነሳው ፍርድ ጉዳይ የለም የሚያነሳው ዛቻ የለም ወይም የሚያነሳው ብስራት የለም የሚያነሳው ስለ አንድ ነገር ብቻ ነው እሱም የአላህን ባህሪ ወይም ደግሞ ተውሂድን ብቻ ነው ከመጀመሪያ እስከ መጨረሻ ድረስ የያዘው ማለት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ይሄ ነው ቁል ሁወ አላሁ አሐድ የሚለው በል እሱ አንድ የሆነ አምላክ ነው አላህ ነው አንድ ነው አላህ Subhanahu Wa Ta'ala በጌትነቱ በብቻ ተመላኪነቱ አንድ ነው ከሱ ውጪ የሚመለክ የለም ቢመለክም ባጢል ነው ከሱ ውጪ በእውነት የሚመለክ የለም ቢመለክም ምንድነው ቢመለክም ያው በውሸት ነው የተመለከው ባጢል ነው ከንቱ ነው ማለት ነው ቁል ሁወ አላሁ አሐድ አላሁ ሰመድ አላህ የሁሉ መጠጊያ ነው ይሄ አሰመድ የሚለው በጣም ብዙ የሆኑ ማዕናዎችን ያካትታል ይላሉ ዑለማዎች አላሁ ሰመድ ለም የሊድ አልወለደም ወለም ይውለድ አልተወለደም ወለም የኩን ለሁ ኩፉወን አሐድ ለሱ አንድማቻ የለው አልወለደም የሚለው አላህ Subhanahu Wa Ta'ala ከዚህ በፊት ወልዷል ስለሚሉ ማለት ነው ካሁን በኋላ አይወልድም ስለሚለው ከሆነ ሌላ ማስረጃዎች ብዙ አሉ ከዚህ በፊት ነው ወለደ እያሉ የሚሉት ክርስቲያኖችን ብንወስድ ከዚህ በፊት አላህ ወልዷል ነው የሚሉት ማንን ወለደ ኢሳን ወለደ ይሁዶቹ ዑዘይርን አላህ ወልዷል በርግጥ በአሁን ጊዜ ያሉ ይሁዶች ይሄንን በተወሰነ መልኩ ዑዘይር የአላህ ልጅ ነው የሚለው የድሮ ይሁዶች የሚያንጸባርቁት አቋም ነው እንጂ አሁን ይሄ አቋም የላቸው
እናም የመካ ሙሽሪኮች ደግሞ መላእክቶቹ የአላህ ሴት ልጆች ናቸው መላእክቶቹ አላህ Subhanahu Wa Ta'ala ወልዷቸዋል እነዛ መላእክቶች ብለን የምንላቸው ያንናኖቹ የአላህ ሴት ልጆች ናቸው ብለው ተናግረዋል እንግዲህ እነዚህ አካላት ነሳሮቹ ኢሳን ይሁዶቹ ነሳራ ሲባል ክርስቲያኖች ማለት ነው በተለያየ በሆነ طريقቸው ኦርቶዶክስ ቢባል ካቶሊክ ቢባል ፕሮቴስታንት ቢባል ሌላም ነብዩ ሰለላሁ ዐለይሂ ወሰለም ፍርቃዎቻቸው ወይም ደግሞ የነሱ ክፍሎች 72 ቦታ እንደተከፋፈሉ ተናግረዋል ፍርቃዎቻቸው ይሄ ሲሆኑ እነዚህ ዋና ዋና ክፍሎቻቸው ነው እንጂ በውስጦቻቸው ደግሞ በ72ቱ ክፍሎች ውስጥ በጣም ብዙ የሆኑ ፍርቆች አሏቸው ለዚህ ነው የክርስቲያኖችን ሃይማኖት ስታጠኑ ያንንዱ ዘርፍ ውስጥ ኦርቶዶክስ ውስጥ በጣም ብዙ ካቶሊክ ውስጥ በጣም ብዙ የሆኑ ፍርቃዎች ደግሞ ከውስጥ አሉ ከውስጥ ሌላ ፍርቃዎች አሉ አልሙሂም በድምሩ የክርስቲያኖች ሃይማኖት ምንድነው ከተባለ ኢየሱስ የጌታ ልጅ ነው የሚል እሱም ማምለክ ይበቃል አይበቃም ወይ ኺላፍ ይኖራቸውም አንዳንዶቹ ጋር ለምሳሌ ይሄ አንድ የኑቂያ ጉባኤ ብለው ያሉት ግብጽ ላይ የተደረገ የድሮ ጉባኤ ነው በዛ ጊዜ ያባረሩት አንድ ትልቅ አዋቂያቸው ነበረ አሁን ሲሳደቡ ከሚሳደቡበት ስድብ አንዱ እሱ ነው ምንድነው የሚሉት ሲሳደቡ ወይ ለማውገዝ ሲፈልጉ ይሆንን ሰው አሪዮስ ይላሉ አይደል አሪዮስ የሚሉት ይሄ አሪዮስ የሚባለው አንድ ትልቅ ዓሊማቸው ነበር የተለያዩ ሆኖ ግብጽ ላይ ያሉ ተላልቆቹ ፓትሪያርኮች ሲሰባሰቡና ስለዚህ ስለ መጽሐፍ ቅዱስ አዲስ ነገር ለማውጣት ሲፈልጉ በመሐከላቸው ነበር ከዛም ይህ ሰው አላህ ወይም ደግሞ ጌታ ብለው የሚሉት አላህ ብለው ነው የሚናገሩት ግብጾቹ አላህ ምንም ልጅ የለውም ይሄ ደግሞ ማስረጃችን መጽሐፍ ቅዱስ ነው ብሎ በጣም አድርጎ ተከራከራቸው ሲከራከራቸው ጊዜ ከወጣ በኋላ እሱንም ገለውታል የሱንም ተከታዮች እንደዚሁ በጣም በግፍ በከባድ ሁኔታ ጨፍጨፈዋቸው አልሙሂም ይሄ ፍርቃዎች አሉት ክርስቲያና የሚባል ማለት ከፍርቃዎች ውስጥ አሁን እኛ የምናውቀው በዛሂር 3 ፍርቃ አለ ኦርቶዶክስ ካቶሊክና ፕሮቴስታንት የሚባል ሀገራችን ላይ ያሉት እነዚህ ናቸው እንደው ሲታዩ ለዛሂሩ ኦርቶዶክሶቹ ቀለል የሚሉ ይመስላል ለዛሂሩ ውስጣቸውን አላህ ነው የሚያውቀው እያንዳንዱ ማንንም ከካፊሮች ውስጥ መልካም ነው ተብሎ የሚታሰብ እንደሌለ ቁርአን አላህ እንግዲህ ከአላህ በላይ ማንንም ማዋቂ ስለሌለ በጣም አድርጎ ዘርዝሯል ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم ይሁዶችና ክርስቲያኖች ካንተ አይወዱም መንገዳቸውን እስካልተከተልክ ድረስ ይላል ወዱ ለው ተክፈሩና كما كفروا فتكونون سواء እነሱ እንደከፈሩት ከፍራችሁ አንድ ብትሆኑላቸው ተመኙ ወደዱ ይላል አላህ ቁርአን ላይ ይናገራል ምኞታቸው ሁሉም እሱም ብንሆንለት ምኞቱ ነው ሁሉም ዓላማው ያንንም መዘንጋት የለብንም ማንንም ወደድኩህ ቢል ወይም ደግሞ ሙስሊሞችን እንወዳለን ብሎ ጥርሱን ሊያሳይ ቢሞክር ከጥርሱ ጀርባ ምናልባት መጋዝ ይኖራልና ያንን መጠንቀቅ ያስፈልጋል ለከ ምን ይላሉ ዑለሞቹ አንበሳ ሲስቅ አትምን ይላሉ አንበሳ ሲስቅ ሊበላ እንጂ ለምን አይስቅም ለደስታ አይስቅም ደስ ብለው ወዶህ ምናምን አይስቅም ለዛ ነው አንዳንድ ካፊሮች አንዳንድ ሙስሊሞችን ሲያጃጅሏቸው ለከ ዶሮን ሲያታልሏት እንደሚባለው ተረት አይነት አባባል እናንተ እኮ የኛ ሰዎች ናችሁ እኛ እንወዳችኋለን እናከብራችኋለን እንደዚህ እናደርጋችኋለን እያሉ በጣም ቀባብተዋቸው እስከመቼ ድረስ ነው የደረሱት ይሄው የባለፈው አይነቱ ታቦት ሲወጣ ሄዶ ከነሱ ጋር ታቦት እስከማውጣት እንደውም በአንድ እና ሚዳሳቸው ነገር አንዱ በካፊሮቹ ላይ ያነሱትን መልስ ነው ለም يلد الله አልወለደም ወለም ይውለድ አልተወለደም አላህ ወላጅም አይደለም ልጅም አይደለም
ለማንም ወላጅ አይደለም አላህ ለማንም ደግሞ ልጅ አይደለም ጌታ እንጂ አላህ ወላጅ አይደለም ለዚህ ነው አላህን ከወሰፉባቸው መጥፎ ባህሪያቶች አንዱ አባታችን እያሉ የሚሉት ነው አባታችን አላህ አባታችን የሚል ስም የለውም አላህ ጌታችን ነው እንጂ አባታችን አይደለም ስለዚህ ይሄ አባታችን የሚለው ራሱ ከመሰረቱ ለአላህ የማይሆን ጸባይ ነው አላህ በጌትነት እንጂ በአባትነት አይወሰፍም ለምን አባት ያለው አባቱ እንደሚሞት የታወቀ ነው አባት ያለው አባቱ እንደሚያረጅ የታወቀ ነው አባት ያለው ለልጁ እንደሚያወርስ የታወቀ ነው ወይም ልጁ እሱን መስሎት እንደሚወጣ የታወቀ ነው ጌታችን ደግሞ ከዚህ አይነት ነገር ሁሉ የጸዳ ነው لم يلد ولم يولد ولم يكن له لسل الله اللوم كفوا አቻ አሐድ አንድም አቻ የለውም ለአላህ አቻ ስለሌለው አላህን በብቸኝነት እናመልካለን አላህን በብቸኝነት እንነጥለዋለን እንደሱ ቻ የለም እንደሱ አዋቂ የለም እንደሱ ሁሉን አድራጊ የለም ሁሉን የፈጠረው እሱ ነው ሁሉን የማድረግ ስልጣን ያለው ለሱ ነው የሚገል የሚቀሰቅሰው እሱ ነው ብለን እናምናለን ማለት ነው እንዲሁም ይሄንን ሲያደርግ ብቻውን እንደሆነ ሲመለክም ብቻውን ነው የሚመለከው እሱ ነው አላህ ጀነት የሚያስገባው እሱ ነው መቅጣት የሚችለው ብለን በዚህ አይነት ነው የምናምነው ወለም يكن له كفوا احد አንድም አቻ ለአላህ የለውም እሱ ነው ብቸኛ የሆነ المهم ይሄንን ሱረቱ አልኢኽላስ እንግዲህ ደረቅ ትርጉሙን አይተናል ተፍሲሩ በጣም ሰፊ ነው ሱረቱ አልኢኽላስ በጣም ሰፊ ነው ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ተዕዲሉ ثلث القرآن የቁርአንን 1/3ኛ ታህላለች በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል የቁርአንን 1/3ኛ ታህላለች ይሄ የተባለበት ምክንያት ቁርአን 3 አይነት ርዕሶች ላይ ይናገራል አንደኛ የተውሂድ ርዕስ አለው ሁለተኛ የታሪኮች ርዕስ አለው ታሪኮች ማለት መጪ የሆኑና ያለፉ ታሪኮች እነሱን ይናገራል አላህ የሚመጡትን ታሪኮች አላህ ሲነግረን ልክ እንዳለፈ አድርጎ ነው የሚናገረው ለምን አላህ የመጪውን እንዳለፈው ነው የሚያውቀው እንጂ መጪውን ሲያየው አይደለም አላህ የሚያውቀው ስለዚህም እንዳለፈ አድርጎ አላህ ይተርክልናል ማለት ነው ገና መጪ የሆነው የቂያማን ቀን ውሎ ይመሰለ ሌላው ቁርአን ውስጥ ያለው አህካም ፍርዶች ማለት እነዚህ ፍርዶች አሉ ማለት ፍርዶች አሉ ታሪኮች አሉ እንዲሁም የተውሂድ ክፍል ወይም የአቂዳው ክፍል አለ ማለት ይሄንን የአቂዳውን ወይም የተውሂድን ክፍል ብቻ እዛ ስለምትሄድ ከሶስቱ ርዕሶች አንዱን እዛ ስለሄደች ለዚህ ነው ሱሉሱል ቁርአን የተባለችው ይላሉ አንዳንድ ዑለማዎች ሌሎቹ ደግሞ ሱሉሱል ቁርአን የተባለችው ፊል ጀዛኢ ላ ፊል ኢጅዛእ እንደው ከአስሩ ጁዝ ቢቀራት ታብቃቃለች ለማለት ባይሆንም ነገር ግን እሷን ቁል ሁወ አላሁ አሐድን የቀራ ሰው የቁርአኑን 1/3ኛ ወይም 10 ጁዝ እንደመቅራት ይሆናል ማለት ነው ምንደው ብለዋል እንግዲህ ሁለቱም ቀውል ያስኬዳል ሁለቱም ነው ብለን ነው ምናምን ሁለቱም ነው የተፈለገው ሁለቱም ነው ጀዛኡ ቁል ሁወ አላሁ አሐድ የመቅራት 10 ጁዝ እንደመቅራት ነው والله اعلم ይሄ እዚህ ሐዲስ ላይ ሲፈቱ الرحمن ስለሆነ ነው የምወደው ብሎ ሲል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገሩት አላህ Subhanahu Wa Ta'ala ይወደዋል አላህ ይወደዋል የአላህን ሲፈት የሚወደን ሰው አላህ ይወደዋል የአላህን ሲፈት መውደድ የአላህን ባህሪ ለአላህ ማጽደቅ ምን ያክል ትልቅ ተግባር መሆን እዚህ ሐዲስ ላይ አለ ማለት ስለዚህም አሁንም ከምን እንጠነቀቃቸው ነገሮች አንዱ ምንድነው የአላህን ባህሪ የሚቀለባብሱ ሰዎች አሉ ወዳልሆነ መልክ የሚያጣምሙ አሉ በአላህ ባህሪያት ለሚጫወቱ ሰዎች አሉ እነዚህን ጥንቃቄ ማድረግ ያስፈልጋል ለምን የአላህን ባህሪ መውደዱ ነው ሰውየው ምን ያደረገው ጀነት ያስገባውና የአላህን ባህሪ ወዶ ሁሌ ስለሚደጋግመውና ስለሚቀራው ጀነት ነብዩ ሰለላሁ ዐለይሂ ወሰለም መስከረውለታል ማለት عن جابر رضي الله عنه أن رسول الله صلى الله عليه وسلم قال لمعاذ رسول صلى الله عليه وسلم لمعاذ بلو تاليلا فلولا صليت بسبح اسم ربك الأعلى والشمس وضحاها والليل إذا يغشى فإنه يصلي وراءك الكبير والضعيف وذو الحاجة
የጃብር ሐዲስ ነው እሱም የሙዓዝን ታሪክ በተመለከተ ነው ረሱሉ ሰለላሁ ዐለይሂ ወሰለም ለምን በሰቢሕ እስመ ረቢከል አዕላ አታሰግድም በወሸምሲ ወዱሃሃ ለምን አታሰግድም በወለይሊ ኢዛ የግሻ ለምን አታሰግድም እሱ እኮ ካንተ ጀርባ ትልቅ ሰው አለ ትልቅ ማለት እዚህ የፈለጉት ከቢር ሲሉ ሽምግልና ማለት ወአቡና ሸይኹን ከቢር እንዳለ ቁርአን ላይ ከቢር የሚለው ብዙ ጊዜ ለሽምግልና ነው የሚመጣው ኪባሩ ሲን የሆኑ ሰዎች ማለት ነው والضعيف ደካማ አለ ደካማ ማለት ደግሞ የኔ ቢጤው ምንም እድሜ ባይገፋ እንኳን ሰውነቱ የላላ ከመሆኑ ይቸገራል ማለት ነው ከጀርባ ቆም ወذل حاجتي የሐጃ ባለቤት ባል ደግሞ ምንም ጥንካሬው ቢኖርም እንኳን ውጪ ሐጃ ያለው ሰው ካለ ውጪ የሆነች ነገር እንደዚህ በእንጥልጥል ላይ ጉዳይ ትቶ የመጣ ሰው ልቡ ይሰቀላል ማለት ነው ምንም አይነት ጉልበቱ ቢኖርም እንኳን ውስጥ የማዕናዊ ሁኔታው ወይም ደግሞ የልቡ መሰቀል ያስቸግረዋል ሶላቱን በጣም ሲረዝምበት ይጎዳል ማለት ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐጃ ያለው ይኖራል ደካማ የሆነ ሰው ይኖራል እንዲሁም ሽማግሌ ይኖራልና ለዛ ስትል በእነዚህ ነው ማሰገድ ያለብህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አሳይተውታል የሚቀራበትን ሱራዎች ማለት ነው ከዚህ የሚወደደው ቅራአት ላይ መጠነኛ የሆነ ቅራአት መቅራት ይወደዳል ኢማሙ የደካሞችን ሁኔታ መገምገም አለበት ሌላው أن سياسة الناس بالرفق واللين ሰዎችን መምራት የሚቻለው ሲያሳ ወይም እስልምና እንግዲህ የራሱ ፖለቲካ አለው ይሄ አካሄድ ወይም ደግሞ የአመራር ስልት መሆን ያለበት በጣም አስፈላጊ ጉዳዮች ላይ ነው ቶሎ እርምጃ መወሰድ ያለበት እንጂ ከዛ ውጪ ያሉ ነገሮች በጣም በሪፍቅና በለስላሴና በርህራሄ መሆን አለባቸው ነገር ግን አንዳንድ ነገሮች ለስላሴና ርህራሄን የማይቀበሉ ሊኖሩ ይችላል ቶሎ እርምጃ መወሰድ ያለበትና መፍትሄው ቶሎ ሊሰጠው የሚገባ ጉዳይ ላይ ነገሪያ ከተባለ ችግር የሚያመጣ ከሆነ እስልምና ላይ መፍትሄ እንዲሰጠው ተደርጓል ይሄ ራሱ ምንድነው መፍትሄ እንዲሰጠው መደረጉ ሪፍቅ ነው ራሱ ሊን ነው ለምን ሰዎች ይሄን መፍትሄ ካላገኘ ቶሎ ችግር ስለሚፈጥር ማለት ነው ይሄ ነገር ነዛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጉዳዮች ላይ ፈጣን የሆነ እርምጃ ሲወስዱ ተገኝተዋል ከዛ ውጪ እስልምና ሲያሳው ወይ ማካሄዱ የለስላሴና የርህራሄ መሆኑን ከዚህ እንረዳለን ሌላው ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል ጥሩ አስተማሪ መሆናቸው ነው ሙዓዝን ረዲየላሁ ዐንሁ فلولا صليت من ነው አታሰግድም እንዴ በዚህ ብለው አቀርበውለታል የሚያሰግድበትን የሆኑ ሱራዎች እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉ አስተማሪ ነበሩ ማለትንም ይጠቁመናል በኡማቸው አዛኝ ናቸው በኡማቸው አዛኝ ከመሆናቸው ሶላት ነውና ለአላህ ነው የሚሰግዱት እንደፈለጉ ይጨነቁና ይስገዱ ምንድነው ኸይር ነገር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላሉ ለአላህ ነው የሚሰገደው ነዓም አላህ ከምንም በላይ ነው ሰውነታችንም የሱ ነው ግዚያችንም የሱ ነው ሀብታችንም የሱ ነው አላህ ይሰጠን ነው ሁሉ ነገር አእምሮአችንም ጤናችንም እያንዳንዱ ነገር ያላህ ነው ይሁንና ግን የሰው ልጅ ይቸገራልና በዚህ አይነት ጉዳዮች ላይ ደካማ ከሆነ ከአቅሙ በላይ ሲሆንበት ሽምግልና ካለ ህመም ካለ አሊያ ሐጃ ተትቶ ሲመጣ ችግሮች ስላሉ አላህ አዛኝ የሆነ ጌታ ነውና በእዝነቱ ይሄንን እንዲደነገግልን አድርጓል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በኡማቸው ላይ ራፈትም ያላቸው አድርጎ ነው አላህ የላካቸው ይሄ ሁሉ ከሐዲሱ የምናገኘው يقتلوا حديثا عن انس بن مالك رضي الله عنه ان النبي صلى الله عليه وسلم وابا بكر وعمر رضي الله عنهما كانوا يفتتحون الصلاه بالحمد لله رب العالمين انس بن مالك من الى النبي صلى الله عليه وسلم ابو بكر عمر كلهم صلاه يجمروا نبر الحمد لله رب العالمين بلاو ይላል ይሄ እንግዲህ በጀህሪያ ወይም ተጮሆ በሚሰገድባቸው በሆኑ ሶላቶች ላይ بسم الله الرحمن الرحيم تبلو يጮህና ይጀመራል ወይስ ጮህ ተብሎ የሚጀመረው الحمد لله رب العالمين ከሚለው የቁርአን አያ ነው
ሱረቱል ፋቲሃ አያ ነው ከተባለ የሚጀመረው አልহামዱሊላህ ረቢል ዓለሚን ከሚለው ነው የሚለውን የሚጠቁመው አንደኛው ሐዲስ ይሄ ነው የአነስ ሐዲስ ምን ይያለ ነው ነብዩ ሰለላሁ ዐለይሂ ወሰለም አቡበክርና ዑመር ሁላቸውም ሰላት ሲጀምሩ አልহামዱሊላህ ረቢል ዓለሚን ከሚለው ነበር ድምጻቸው ከፍ የሚለው ይላል وعند ዘገባ ላይ صليت مع ابي بكر وعمر وعثمان ከአቡ በክር ጋር ሰገድኩኝ ከዑመር ጋር ሰገድኩኝ ከዑስማን ጋር ሰገድኩኝ فلم اسمع احد منهم يقرأ بسم الله الرحمن الرحيم ከነሱ ውስጥ አንዳቸውንም بسم الله الرحمن الرحيم ሲቀሩ ሰምቻቸው አላውቅም ይላል بسم الله الرحمن الرحيم ሲቀሩ ሰምቻቸው አላውቅም ይሄ እንግዲህ በከፍ አድርገው ድምጻቸውን ለማለት ፈልገው ነው ሱሐቢዩ ولمسلم بهنا روايه صليت خلف النبي صلى الله عليه وسلم كنبي جربا سجدالله وابي بكر كابي بكرم جربا سجدالله وعمر وعثمان كعمرنا كعثمانم جربا سجدالله رضي الله تعالى عنهم جميعا فكانوا يستفتحون الصلاه بالحمد لله رب العالمين صلاه الحمد لله رب العالمين بميلو نبره يمجمرت لا يذكرون بسم الله الرحمن الرحيم بسم الله الرحمن الرحيم ملون في أول قراءة ولا في آخرها بمجمر يومهم بمجرشاو لي سيتقصد سمتشا لوك بسم الله سيلو سمتشا لوك بمالت يناقر الأنس رضي الله عنه صلاة بمسرته بوسط بسملة يبال الوي بسملة يودد الوي صلاة وسط سيبال أئمة الثلاثة أبو حنيفة شافعي أحمد من نلاج صلاة أو بسملة يودد البينات إمام مالك يهون هنا بسم الله الرحمن الرحيم جراش يبال صلاة بسم الله الرحمن الرحيم يبال يلم يلالو جراش مالك تذكر أنه بسم الله الرحمن الرحيم يبالان بسم الله الرحمن الرحيم أي بالم يالوبت مكنيات مالكي يوتشو كمن وصدونه لا يذكرون بسم الله الرحمن الرحيم كملوا روايات نستونه بسم الله الرحمن الرحيم آيا وسو منبرا نبي مهنو ሶስቱ ኹለፋዎች እስከ ዑስማን ያለውን አይቻለው ጭራሽ ቢስሚላሂር ረህማኒር ረሂም አነሱም ነበር የሚለውን የአነስን ንግግር በመውሰድ ጭራሽም በውስጥ እንኳን አይባልም በሚል ደረጃ ተገንዘበውታል ማለት ነው አይመተ ሰላሳ የሆኑ እንደሆን ቢስሚላሂር ረህማኒር ረሂም ማለት በሸሪዓው የተቀመጠ ነው ያለ ነው ብለዋል ለዛም ማስረጃው የተለያዩ ሐዲሶችን ጠቅሰዋል ከተጠቀሷቸው ውስጥ አቢ ሁረይራ ረዲየላሁ ዐንሁ ቢስሚላሂር ረህማኒር ረሂም ቀርቶ ወለዳሊን ብለዋል ከዛ ከጨረሱ በኋላ ማለት ነው ኢኒ لا أشبهكم صلاة برسول الله يا نبينا عليه الصلاة والسلام صلاة بمسجد كمان ناتشهم يلك እኔ በጣም አመሳሳይ ነኝ ብለው ነበር ይሄ ነው እናም የመሳሰሉ ሐዲሶች አሉ አኢማዎቹ ሌላው የተخلፉበት ነጥብ ምንድነው ጃህር ማድረግ ቢስሚላሂር ረህማኒር ረሂም ጃህሪያ ሶላት ላይ ጃህር ይደረጋል ወይ الامام الشافعي مذهباቸው ቢስሚላሂር ረህማኒር ረሂም የሚለው በጃህሪያ ሶላት ጮህ ተብሎ ይባላል አይ በጃህሪያ ሶላት ይሁን በሚስጥራዊ ሶላት ላይ ሁሉ ጊዜ በሚስጥር ነው መቀራት ያለበት የሚሉት ደግሞ አልኢማም አቡ ሐኒፋና ኢማሙ አህመድ ናቸው እንግዲህ የኢማሙ አህመድና የአቡ ሐኒፋ መዝሀብ ይሄኛው ነው ከማስረጃዎች ጋር የሚገጥመው እዚህች ቦታ ላይ ለምንድን ነው ይሄንን የምንለው ይሄው አነስ ረዲየላሁ ዐንሁ ከነብዩ ጋር ሰገድኩኝ ከአቡበክር ጋር ሰገድኩኝ ከዑመር ጋር ሰገድኩኝ ከዑስማን ጋር ሰገድኩኝ አንድም ጊዜ ቢስሚላሂር ረህማኒር ረሂም ሲሉ እና ሲጮሁ ሰምቻቸው አላውቅም ይላል ጮህ ብለው ቢስሚላህን ሲቀሩ ሰምቻቸው አላውቅም በዚህ የተነሳ ስርያ የሆኑ ሶላቶች ላይ ልክ እንደሚደረገው ቢጤ ቢስሚላሂር ረህማኒር ረሂም በሚስጥር እንደሚቀራው ጃህሪያ ሶላትም ላይ በዛው አይነት ነው
መሰገር ያለበት ማለትን ከዚህ እንረዳለን ይሁንና ግን አንድ ሰው ይሄ ያልተለመደበት ቦታ ላይ ኢማም ሆኖ ቢገባ ወይ እንግዳ ነውና ከሌሎቹ ስለሚሻል አልያ ደግሞ ባይሻልም ይሻለናል ብለው ስላሉ ወይም ደግሞ እንግዳ ስለሆነ አክብረውት ሊያስቀድሙት ይችላል የዚህን ጊዜ ያለመዱትን ቢስሚላህ ቀርቶባ ማን ነው ቢስሚላህ ለምደዋል ሰዎቹ ያለመዱትን አልহামዱሊላህ ብሎ ጀምሮ ከሚያስደነግጣቸው ቢስሚላህ الرحمن الرحيم የሚለውን ቀርቶ ከዛ አስፈላጊ ከሆነ ይሄ እኮ መስአላ ግን እንዲህ ነው ብሎ ያለውን ነገር ማስረዳቱ ተገቢ ይሆናል ማለት ነው እንጂ ዝም ብሎ ይሄንን ማድረጉ ተገቢ አይደለም ዝም ብሎ አልহামዱሊላህ ቢቀራ ምናልባትም ከመሐከል አላዋቂ የሆኑ ሰዎች እስከዛሬ ቢስሚላህ الرحمن الرحيم ሲባል ስለሰሙ ዛሬ ላይ ምን ይመስላቸዋል ይሄ ሰው በቃ አዲስ ሰው ነው ዋሃብያ ሳይሆን አይቀርም ይሄ አዲስ ይዞ የሆነ አዲስ ነገር ይዞ የመጣ ሰው ሳይሆን አይቀርም ዝም ብሎ የኛ ሰው ወይም ደግሞ ከኛ ሰው በተመሳሳይ ጃሂሉ ህብረተሰብ በአንዴ ስም ለመለጠፍ ይቸኩላል ይሄ ነገር በጣም አደገኛ ነገር መሆኑን መገንዘብ አለብን ስም የሚሰጠው አንድን ሰው አይቶ መዝኖ ተወጥቶ ተወርዶ እንጂ በአንዴ ተነስቶ እከሌ እንዲህ ነው ብሎ ጥግ ማስያዝ በጣም ከባድ የሆነ ኢጅራም ነው ትልቅ በደል ነው ትልቅ ተጠያቂነት ውስጥ የሚከት ነው ከአላህ ፊት አንድን ሰው የሚያስጠይቀው ነው እና እንዲህ ያለው ነገር ተገቢ አይደለም ግን ላላዋቂ ሰው ቀላል ተገቢ አይደለም ከባድ ነው ነገር ግን ላላዋቂዎች በጣም ቀላል ነገር ቢኖር ስም መለጣጠፍ ነው ስም በአንዴ ነው የሚወጣው ማለት ነው እና እንዲህ ያለው ነገር ከባድ መሆኑንም በአጋጣሚ ማወቅ አለበት ከሐዲሱ ምን ይዛቸው ቁም ነገሮች አልሙሂም ቢስሚላሂ الرحمن الرحيم የሚለው አንድ ሰው استفتاح ከቀራ በኋላ ተዓውዝ ካደረገ በኋላ ከፋቲሃ በፊት ቢስሚላሂ الرحمن الرحيم ማለት አለበት ይሄም ቢስሚላሂ الرحمن الرحيم ጀህሪያ ሶላት ላይ ኢማም ሆኖ እያሰገደ ከሆነ በውስጥ ቢቀራው ይሄ ነው የነብዩ መንገድ ይሄ ነው የአቡበክር መንገድ የዑመር መንገድ የዑስማን መንገድ ማለትን ከሐዲሱ ምን እንረዳው ነው ጨማሪ ነገር ሌላም መዝሐብ ሳናገላብጥ ማለት ነው ሌላው በስመላ ወይም ቢስሚላህ الرحمن الرحيم ከፋቲሃ አያ ለመሆኑን ከዚህ እንረዳለን ቢሆን ኖሮ አብሮ በተቀራ ነበረ አያ ለመሆኑ ደግሞ ሌላም ሐዲሶች ከዚህ በፊት ጠቅሰናል ይሄ ነው الله أكبر الله أكبر الله أكبر الله أكبر أشهد أن لا باب سجود السهو سلا ለመርሳት ተብሎ የሚወረድ የሆነ ስጁድን የሚናገር የሆነ ርዕስ ነው ይላል ለመርሳት ተብሎ የሚወረድ የሆነ ስጁድ ሳሁ ማለት በመርሳት ማለት ነው በአማርኛ አንድ ሰው እያወቀ ሳይሆን ልብ ሳይል የሚሰራው ነው ይሄ እንግዲህ መርሳት ነውና ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ላይ አፉ ተደርጓል ነብዩ ሰለላሁ ዐለይሂ ወሰለም ዑፊያ لأمتي عن الخطأ والنسيان رستونا تساستو
ከሚሰሩት ከሆነው ነገር አላህ Subhanahu Wa Ta'ala ይቅር ብሏቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሁንና ግን ረስቷል ከአላህ ዘንድ ምንም ቅጣት የለበትም ማምጣት ያለበትን ነገር ግን ማምጣት አለበት ምናልባት ሱጁድ ማምጣት ያለበት ሱጁድ ያመጣል አይ ሱጁድ የማይጠግነው ከሆነ ራሱ ማምጣት ያለበት ሩክን ነገር ከሆነ ደግሞ ራሱን ያመጣል ለዚህ አይነት ነው እዚህ ጋር ግን ሱጁዱ ሰህው ብሎ ስለጀመረ ሱጁዱ ሰህው የሚጠግናቸውን ነገሮች የሚጠቅስ ይመስላል والله اعلم ይመጣል عن محمد بن سيرين عن أبي هريرة قال صلى بنا رسول الله صلى الله عليه وسلم إحدى صلاتي العشي قال ابن سيرين وسماها أبو هريرة ولكن نسيت أنا فصلى بنا ركعتين ثم سلم فقام إلى خشبة معروضة في المسجد فاتكأ عليها كأنه غضبان ووضع يده اليمنى على اليسرى وشبك بين أصابعه وخرجت الصرعان من أبواب المسجد فقالوا أقصرت الصلاة وفي القوم أبو بكر وعمر فهاب أن يكلمه وفي القوم رجل في يديه طول يقال له ذو اليدين فقال يا رسول الله أنسيت أم قصرت الصلاة فقال لم أنس ولم تقصر فقال أكما يقول ذو اليدين قالوا نعم فتقدم فصلى ما ترك ثم سلم إلى آخر الحديث محمد بن سيرين يبالال يا أبي هريرة تمارين يحصل من ذنب لو كأبي هريرة لنا أبي هريرة قالون رسول صلى الله عليه وسلم أسجدون كما تا صلاة وجوز عندن عشينا يالو ይሄ ምሽት አመሻሽ ላይ የሚሰገዱ ማለት ነው በመሰረቱ እንደ ምሽት ወይም ከቀትር በኋላ ያለውን አሽይ ነው የሚሉት አረቦች ስለዚህም እዚህ ቦታ ላይ የሚፈልገው ظهر ወይም عصر ابن سيرين من على فسماها أبو هريرة ظهر هنا عصر أبو هريرة تقصوتال نقرون نبرة ولكن نسيت أنا نقرقن أني رسجوال هاي قد أمني قال فصلى بنا ركعتين من على أبو هريرة نبي صلى الله عليه وسلم هلت ركعة سجدنا ثم سلم كذام هلت الركعة ያሰገዱ የጨመሩ መስሏቸው እሳቸው ያሰገዱት ሁለት ረካዓ ነው አሰላሙ አለይኩም ወራህመቱላህ ብለው ተሰናበቱ ثم سلم فقام إلى خشبة معروضة في المسجد أذا النبي صلى الله عليه وسلم مسجد ላይ የተጋደመች አንድ እንጨት ነበረችና እንደዚህ ግድግዳውን ተደግፎ የቆመ እንጨት ነው ተጋድሟል እንጨቱ ወደ ግድግዳው ማለት ነው ወደዛ እንጨት ነብዩ ሰለላሁ ዐለይሂ ወሰለም ቆሙ እና የተጨነቁ ወይም ሐሳብ የገባቸው ይመስላል ጣታቸውን እርስ በራስ አቆላልፈው ተደግፈው ቆሙ ያንን እንጨት ምን ይላል ሐዲሱ ላይ ይሄንን እንጨት ወصف فقام الى خشبة معروضة في المسجد መስጂድ ላይ ጋድሞ ወደ ነበረ እንጨት ነብዩ ሰለላሁ ዐለይሂ ወሰለም ቆሙ ወደዛ ሄደው ቆሙ ፈተከአ عليها ደገፍ አሉበት كأنه غضبان የሚመስሉት የተቆጣ ወይም በቁጣ የተሞላ ቢጤ ይመስላሉ ይላል ووضع يده اليمنى على اليسرى በግራ እጃቸው ላይ ቀኝ እጃቸውን እንደዚህ አኑ አሁን እንግዲህ እንጨቱ እዚህ አለ እንደዚህ የተጋደመ እንጨት ነው እዚህ ላይ አሁን ለምሳሌ ብናጋደመው እንደዚህ ሆነ እሳቸው ሄደው እንደዚህ ሊደገፉት ጣታቸውን እንደዚህ አቆራኝተዋል የቀኝ እጃቸውን በግራ እጃቸው ላይ አሳርፈዋል እንደዚህ ብለው እንጨቱ ላይ ሄደው ደገፋሉ የተቆጡ ይመስላል ይላል وشبك بين أصابعه بطاطوቻቸው መካከል ቆላለፉ وخرجت الصرعان
ፈጣን የሆኑ ሰዎች ወጡ من ابواب المسجد ከመስጂድ በራፎች فقالوا አሉ ምን አሉ እነዚህ ፈጣን የሚባሉት اقصرت الصلاه صلاه አጭር ሆነ እንዴ ይላሉ እንደው እንዳጠያየቃቸው በጥያቄ መልክ ነው ሐዲስ ላይ አመጣ وفي القوم ይሄንን አራት መሰገድ ያለበትን ሁለት ከሰገዱ ሰዎች ውስጥ ከጀርባ ግራ ገብቷቸው እንግዲህ ሷሃቦቹ እንደኛ ያለው ቢሆን ሲሳሳቱ ነብዩ ሰለላሁ ዐለይሂ ወሰለም እንደኛ ተራ ሰው ቢሆኑ ቀላል ነበር ለመመለስ ለምን ወህይ እንደማይወርድለት ሰውየው ይታወቃል ግን አቡበክር ዑመር ለመመለስ የከበዳቸው ምንድነው ምናልባት አዲስ ነገር መጥቶ ቢሆንስ ይሄ ነገር ግራ ያጋባል ማለት ነው አልሙሂም وفي القوم ሰዎች ውስጥ ይሄን ሁለት ረካዓ ከሰገዱት ውስጥ አቡበክር አሉ ዑመር አሉ فهابا فروا ان يكلماه نبي ሊያናገሩ ምንም ነብዩን አለይሂ ሰላቱ ወሰለም ደጋግመው የሚጠጉ እንግዲህ በአንድ ሐዲስ ላይ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ሄዱ ከተባለ አቡበክር እና ዑመር ይባላል ተቀመጡ ከተባለ ደግሞ አቡበክርና ዑመር ይባላል ብሎ ነው የተናገረው ልክ እንደዚሁ በጣም ይገባባቸዋል ነብዩን አለይሂ ሰላቱ ወሰለም አብረው ይውላሉ ከነብዩ ጋር በጣም ብዙ ሰዓታቸውን ከነብዩ ጋር አብረው ያሳልፋሉ ቢሆንም ግን ነብዩን ለማናገር ይፈራሉ ሰዎች ውስጥ አንድ ሰው ነበር ይላል وفي يديه طول እንዳፈጣጠር እጆቹ ረዘም ይላሉ አንዳንዱ ሰው እጁ ረዘም ያለ ሰው አለ ከሌላ ሰውነቱ እጁ ረዘም የሚል ማለት يقال له ذو اليدين ይሄ ሰው በእጆቹ ቅጽል ስም አውጥተውለት ذو اليدين ይሉታል ሰዎች እንደተለምዶ የሁለት እጆች ባለቤት እንደማለት ያው እሱ ከሌሎቹ ሁሉም ባለ ሁለት እጅ ቢሆንም እሱ ግን ለየት የሚል የእጅ ስጦታ ስላለው فقال يا رسول الله ሰውየው ምን አለ ከነብዩ ጋር ይግባባ ከመግባባትም እንደመቀለድ እንደሚያደርገው አንዳንድ ሐዲሶች ነው መጥቷል ይሄ ሰው ለዛ ነው ደፈር ብሎ ሄዶ ምን ያላቸው አነሲተ አም ቁሲረት الصلاه ረሱል አስተዋል ወይስ ሶላቱ አጭር ተደርጓል ዛሬ አላቸው فقال لم انسى ولم تقصر ነብዩ ሰለላሁ ዐለይሂ ወሰለም እኔ አረሳሁም ሶላቱም አጭር አልተደረገም አዲስ ወህይም የለ እኔም አረሳሁም ማለት فقال ከዛ መለስ ብለው ደግሞ አከማ يقول ذو اليدين ይሄ ሁለት እጆች ባለቤት እየተባለ የሚባለው ሰውዬ እንደሚለው ነው ጉዳዩ ብለው ሌሎቹን ጠየቁ قالوا نعم እንደዛው ነው አሏቸው ረስተዋል ማለታቸው فتقدم እዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ካወሩ በኋላ ይሄ እንግዲህ ወሬ አላል አወሩ ይሄንን ካወሩ በኋላ ወደፊት ቀደም አሉና فصلى ما ترك የተውትን ሰገዱ ثم سلم ከዛም አሰላመቱ ثم كبر ካሰላመቱ በኋላ الله أكبر አሉና وسجد سجود አደረጉ مثل سجوده ከዚህ በፊት የተለመደ የሶላት ስጁዳቸውን የመሰለ አው አጥወለ ወይም ከዛች ከድሮ ከነበረው የሶላት ስጁድ ረዘም የሚል አይነት ስጁድ አደረጉ ثم رفع رأسه فكبر ዛ ራሳቸውን አንስተው الله أكبر አሉ ثم كبر وسجد ከዛ الله أكبر አሉና ስጁድ አደረጉ مثل سجوده أو أطول ከዚህ በፊት የተለመደ ስጁዳቸው ወይም ከዛች ረዘም የሚል አይነት ثم رفع رأسه وكبر ከዛ ራሳቸውን ቀና አደረጉና الله أكبر አሉ فربما سألوه ثم سلم ከዛ አሰላመቱ የሚል አቡ ሁረይራን የጠየቁት ይመስለኛል ይላል ማን ነው እየተናገረ ያለ መሐመድ ኢብኑ ሲሪን እንደዛ ብለው ሲጠየቁት قال فنبئت أن عمران بن حسين قال ثم سلم عمران بن حسين ከዛ አሰላምቷል የሚል ነገር እንደተናገረ ተነግሮኛል ብለው አለን
أبو هريرة العشي يميلو ما بين زوال الشمس إلى غروبها بلو يفسر الله جهل ابن قدام كصحيتو مزنبليزو اسك صحيتو مطلق درس عشي يبالال يفلو ማለት ظهرና عصر ይገባበታል ማለት ፀሐዩ መጥለቅ ከተባለ መግሪብ ይገባል ከዚህ አሁን የምናገኘው ብዙ ነገር አለ አንደኛ ሶላት ውስጥ አንድ ሰው ሳሁ መከሰቱ ይሄ ምንም ሊያደናብረውና ጭራሽ መስራት ያለበትን ትቶ የማይሰራ እንዲሰራ ሊያደርገው እንደማይገባ ነው ሳሁ መከሰቱ حتى من الانبياء ይከሰታል ማለት ነው ከአንቢያዎቹ ሳይቀር ነገር ግን አንቢያዎቹ ለየት የሚሉት ምንድነው لا يقرون على السهو በዚህ በረሱት ዲናዊ ጉዳይ ስለሆነ አላህ ዝም አይላቸው በሌላ ሰው እንዲታወሱ ያደርጋቸዋል ወይ ደግሞ ሌላ ሰው እንኳን ባያያቸውና ዝም ቢባሉ በወህይ እንዲታወሱ አላህ ያደርጋል ማለት ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለም ላይ ሳሁ መከሰቱ ይሄ ለኛ ትልቅ መማሪያ የሆነ ነገር ነው ከመከሰቱም ነው ይሄንን ልንማር የቻል ነው ለዚህ ነው አላህ ባለማወቅ የተነሳ እንደው እኛን የመሰለ አበሸሩ ምትሉና እንደኛ ያለው የሰው ልጅ ነው እንዴ መልእክተኛ የሆነ የሚመጣልን ብለው ሲሉ አላህ ለሰው ልጅ የሚገጥመው የሰው ልጅ መልእክተኛ እንጂ ፍጹም መላእክት እንዳልሆነ ቁርአን ላይ ተናግሯል لو كان في الأرض ملائكة يمشون مطمئنين لنزلنا إليهم ملكا رسولا مريت لي يمينور ملائكوች ቢኖሩ ኖሮ ወደ መሬት መላእክቶችን እናወርድ ነበር ለነሱ መልእክተኛ ስናደርግ ነገር ግን ሰዎች እስከሆኑ ድረስ እነሱን ሊያስተምራቸው የሚችለው እንደነሱ የሚራሳ የሚበላ የሚጠጣ የማግባት ፍላጎት ያለው የሚያገባ የሚወልድ እንደዚህ ነው መሆን ያለበት የሚሞት ልክ ሰዎች ያሉበትን አይነት ኑሮ ሰዎችን ሊያስተምር የሚችል ሊቀርጽ የሚችል ይሄ ነው የሚያስፈልገው المهم እዚህ ላይ በሸር መሆናቸው ያለውን ጥቅምም ከሐዲሱ መረዳት ይቻላል ሌላው ከሶላት ሰውየው ሳይሞላት ቢወጣ እንደዚህ የሞላ መስሎት ቢወጣ ተመልሶ በዛው ላይ ገንብቶ ሶላቱን ማጠናቀቅ እንደሚችል ሁለት ረካዓ ሰግደው ነብዩ ሰለላሁ ዐለይሂ ወሰለም አሰላምተዋል አራት መስሏቸው አለሳቸው እንደሳቸው ማለት ነገር ግን ሲያስታውሷቸው በቃ እንግዲህ ካሁን በፊት የሰገድኩት ይቅር ብለው ነብዩ ሰለላሁ ዐለይሂ ወሰለም አላሉ በዛ በሁለት ላይ ቀጥለውበታል ማለት ሊያውም ካወሩ በኋላ ያወሩት لمصلحه الصلاه ነውና ምንም ችግር የለውም ያወሩት ወሬ ምንም ችግር የለውም ማለት ይሄ እንግዲህ ምናልባትም የተወሰኑ ክፍተቶች ቢኖርም እንኳን ለምሳሌ አንድ ሰው ቤቱ እንኳን ሊሄድ ይችላል ቤቱ ቅርብ ከሆነ እዛ ሄዶ ትዝ ቢለው ሶላቱን እዛው ላይ መሙላት እንደሚችልም የሚጠቁም ሪዋያ አለ ነብዩ ሰለላሁ ዐለይሂ ወሰለም ቤት ከሄዱ በኋላ ጠርተዋቸው ሰሃቦቹ ነግረዋቸዋል በኋላ ላይ ያስተካከሉበትም ሶላት አለ ልክ እንደዚሁ ስለዚህ ቅርብ ከሆነና ይሄን ያክል በጣም ረዘመ የማይባል ከሆነ ሶላቱን በዛ ላይ መቀጠል ይቻላል በዚህ መካከል ግን ምናልባት ሰውየው ውዱእ አጥፍቶ ከሆነ ሶላቱን ከመጀመሪያ የመመለስ ግዴታ ይኖርበታል ቀድም በሰገድኩት ላይ ብሎ መቀጠል አይችልም ለምሳሌ ተሳሳተንና ሁለት ረካዓ ሰላም ብለን ወጣን እዛኛ ወደ ሰላት ስንቆም አንዱ ሽንት ቤት ይሄዳል ሁለት ረካዓ ይቀራል የሚባል ሲሰማ
ውዱእ አረገና ሁለቱን ረካዓ ጨምሮ ሊያጠናቅቅ ፈለገ እንደዚህ አይቻልም በመሐከል ሐደስ ወይም ደግሞ የውዱእ መበላሸት ከመጣ ሶላቱን ያበላሸዋልና ይህ ሰው ከመጀመሪያው ጀምሮ መስገድ ይኖርበታል ሌላው ስህተቶቹ ቢበዙም እንኳን ሱጁዱ ሰሁ ሁለት ጥፋት ቢያጠፋ አንድ ሰው ሱጁዱ ሰሁ ሲያደርግ እነዛኑ የተለመዱትን ሁለት ሱጁዶች ብቻ ነው የሚያደርገው እንጂ ለየጥፋቱ እያለ ብዙ ሱጁዱ ሰሁ አይወረድም ማለት ሌላው እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከሰላም በኋላ ነው ሱጁዱ ሰሁ የወረዱት ለምንድነው ይሄ የሆነው ከተባለ የነብዩ ሰለላሁ ዐለይሂ ወሰለም መርሳት እንደኛ ለዛሂሩ መቀነስ ነው የሚመስለን በዑለማዎቹ አጠራር ግን ጭማሪ ነው የሚሉት ምንድነው የተጨመረው ከተባለ የተጨመረው ነብዩ ሰለላሁ ዐለይሂ ወሰለም ረስተው አሰላምተው ከእንደገና ሁለት ረካዓ ሲያመጡ ሁለቱን የመጀመሪያውን ሁለት ረካዓ ተሰገደውና አሁን ያለውን ስናጠጋጋው በመሐከል ሊመጣ የማይገባ ሰላምታ መጥቷል በመሐከል ሰላምታ ተጨምሯል ማለት ነው ይሄ ሰላምታ እንደ ዚያዳ ይታያል ዑለማዎቹ እኛ አሁን ኢማሙ ሁለት ረካዓ በማስሰገድ ቀነሰ ነው የምንለው ዑለማዎቹ ግን ጨመረ ነው የሚሉት ጨመረ የሚሉት ምኑ ነው ያችን መሐከል ላይ የሚመጣውን ሰላም አለይኩም ወራህመቱላህ ብሎ የሚዞረውን እሷን ጭማሪ አድርገው ያስቧታል ለዚህም በማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከአሰላመቱ በኋላ ያደረጉት ሱጁዱን ማለት ነው ለዚህ የተነሳ ሼኹ ዑሰይሚን ረሂመሁላህ ሱጁዱ ሰሁ የሚል ሪሳላ አላቸው በዛ ላይ በጣም አድርገው ፈስለው ሁሉንም በየቦታው አድርገው ተናግረዋል እዛ ላይ በለጠ ጥሩ መረጃ ማግኘት ይቻላል ሌላው አንድ ኢማም ሲሳሳት ከኋላ ያሉ ሙሰሊዎች በአጠቃላይ ሰጋጆች በአጠቃላይ ከሱ ጋር አብረው የሱ ነቅስ ወይም ጉለት ይመለከታቸዋልና ሱጁድ መውረድ ይኖርባቸዋል እሱ ለሚወርደው ሱጁድ አብረው ሱጁድ መውረድ ይኖርባቸዋል ሌላው ሰጅደተ ሰሁ ያለው ከተሸሁድ በኋላ መሆኑን ከዚህ እንረዳለን ለይሳ في شيء من أقواله صلى الله عليه وسلم أمر بالتشهد بعد السجود سجود السهو كتورد بوالا ليلا تشهد يلم ويمدمو كتشهد بفي سجود السهو أي الدرقم مهنا ولتنم ابن تيمية رحمه الله ولم بعد القول كتاب التولي أساس بوال هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين